ውስን ወሳኝ የመሪነት አንኳሮችን ለማንሳት መሪነት ለስልጣኔ ስምረት ያለውን ዋጋ በተወሰነ አንስቼ ማለት ፈልጋለሁ። መሪነት በጊዜና በዘመን ላይ መሰልጠን ማለት ነው። የዛሬ 75 ዓመት የነበሩ የዚህ ተቋም ምሁራን የዚህ ተቋም መሪዎች የሰለጠኑበት ሁኔታና ዛሬ የምንሰለጥንበት ሁኔታ አንድና ያው አይደለም። ምሁርነት በጊዜና በዘመን ላይ መሰልጠን ነው። ምሁርነት ከጊዜ ጋር ያለን ሽቅድድም ሳይታለፉ ሳይቀደሙ መኖር ማለት ነው። ከተቀደሙ ይበላሻል። ለዚህም ሶስት ዋና ዋና የምሁርነት አንጓዎች በመሪነት አስተካክሌ የመጀመሪያው መሪዎች የሐሳብ መሪዎች ወይም ምሁራን ናቸው። የሐሳብ መሪዎች ወይም ምሁራን ያለፈውን ያለንበትን የሚረዱ መጪውን ማየት የሚችሉ ዛሬን አበክረው የሚሰሩ ናቸው። ትናንትናን በቅጡ መለስ ብለው መዳሰስ የማይችሉ ከሆነ ብላይንድ ስፓት እንዳላቸው የማይገነዘቡ ከሆነ ወደ ኋላ መለስ እያሉ ማየት ወደፊት ለመስፈንጠር ያለውን ፋይዳ የማይገነዘቡ ከሆነ ነገን አርቀው ለማየት ይቸገራሉ። ትናንትናን መዳሰስና ነገን ማየት በቂ አይሆንም። ዛሬን ጠንክሮ መስራት ይጠይቃል የሐሳብ ምሁር ለመሰኘት። ለምን? ሐሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ምሁራን ልክ አንድ ሰው የህዝብ ወኪሉ ነው ተመርጦ ተወክሎ ፓርላማ እንደሚገባው ሁሉ ሐሳብን ወክለው በፖለቲካል አውድ፣ በኢኮኖሚክ አውድ፣ በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው የሚንቀሳቀሱ ኃይሎች ናቸው። ሐሳብ የለውጥ ኃይል ነው። ምሁራን የዚያ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ሁለተኛው ክሪቲካል የአመራር አይነት የተቋም መሪዎች ኢንስቲትዩሽናል ሊደርስ ወይም መንግስት በሚባለው ሊካተት ይችላል። ይሄ የተቋም ለውጥ ቅድም ያነሳዋቸውን የሐሳብ መሪዎች ጥንስስ ተቋማዊ የሚያደርግ ኢንስቲትዩሽናላይዝ የሚያደርግ ኃይል ማለት ነው። ለምሳሌ ሰዎች ከሃንቲንግ ወጥተው በምግብ ራሳቸውን ለመቻል ወደ ግብርና እንቅስቃሴ፣ ወደ ግብርና ቴክኖሎጂ፣ ወደ ግብርና ሙቭመንት ውስጥ የገቡት በሐሳብ ነው፣ በተቋም አይደለም። የግብርና ሪቮሉሽን ከተስፋፋ በኋላ ያ ሪቮሉሽን ያመጣው አጠቃላይ ማህበረሰባዊ እንቅስቃሴ የነበረው ተቋም ሊያስተዳድረው ብቃት ስላልነበረው ፊውዳሊዝምን ፈጠረ። ፊውዳሊዝምን የወለደው የግብርና ሪቮሉሽን ነው። ግብርና ሪቮሉሽን የፈጠረው ደግሞ ሐሳብ ነው። እነዚያ የሐሳብ ወኪሎች በማህበረሰብ ውስጥ በሚፈጥሩት ኢንፍሉዌንስ ማህበረሰባዊ እንቅስቃሴ ከፈጠሩ በኋላ ሄዶ ኢንስቲትዩሽናል ቼንጅ አምጥቶ ሙሉ እስከሚሆንበት ጊዜ ድረስ የተሟላ ውጤት ሊያመጣ አይችልም። ተቋም ይፈልጋል። የካፒታሊዝም ስርዓት በአግሪካልቸር ሪቮሉሽን ጊዜ በሐሳብ ደረጃ በአርቲክል ደረጃ ነበረ፣ ግን ተቋማዊ የመሆን አቅም አልነበረው። ኢንዱስትሪያል ሪቮሉሽን ሲፈጠር ኢንዱስትሪያል ሪቮሉሽን የፈጠረው ሐሳብና ማህበረሰብ በፊውዳል ስርዓት መገዛት መተዳደር በቂ ስላልሆነ ፊውዳል ስርዓትን ማፍረስና ካፒታሊዝምን መፍጠር ግዴታ ነበር። ሐሳብ ሙቭመንት ይፈጥራል፣ ሙቭመንት ስርዓት ይፈጥራል። ካፒታሊዝም ኢንዱስትሪያል ሪቮሉሽን ከፈጠረው በኋላ አሁን ሁላችሁም እንደምትታዘቡት ያለው ትሬንድ ሪሰንትሊ 4.0 ኢንዱስትሪያል ሪቮሉሽን የሚባለው ሐሳብ በስፋት በዓለም ላይ መነጋገሪያ ሆኗል። የ4.0 ማጠንጠኛ መካከለኛ ሐሳብ ኦቶሜሽን፣ ኤፊሸንሲን ማሳደግ፣ ኤአይን በጣም መጠቀምን ላይ ያተኮረ ነው። ኤአይ እንጠቀም፣ አፕሊኬሽን እንስራ፣ ኦቶሜሽን እንስራ፣ በዚህም ኤፊሸንሲን እናሳድግ ነው።